አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 74ኛ ነው። በህይወት ገጠመኝ ውስጥ እጅግ በጣም ብዙ ትምህርት እየተማራችሁ እንደሆነ ተስፋ አድርጋለሁ። እንግዲህ በቀጣይ ደግሞ ልክ ትናንትና በክፍል 73 ላይ እነ ሰላምዬ ገጠመኝ እንዳቀረቡላችሁ ሌላም ደግሞ እንደዚሁ ወንዶችን ደግሞ እንዲያቀርቡ ጋብዛቸዋለሁ። ብዙ ትምህርት ስለተማራችሁበት ኮሜንቱን ወድጄዋለሁ። መምህር በተማሪዎችህ ገጠመኝ በመቅረቡ ደስ ብሎናል፣ እንኳን ደህና መጣችሁ፣ ገጠመኙ ጥሩ ነው የሚል ሀሳብ ስላለ እኛም ደግሞ እስቲ ለሙከራ ብለን ያቀረብነውን ነገር 1 2 3 መስመር እንሄድበታለን። እንዲሁም በእነሱ ገጠመኝ ዙሪያ ደግሞ እንወያያለን። ባቀረቡት ገጠመኝ ዙሪያ ደግሞ ዲቴል ላይቭ ላይ እናወራበታለን። ራሳቸውን ባለ ታሪኮቹን ላይቭ ላይ አስገብቼ አቀርብላችኋለሁ። ለምሳሌ በትክክል አቀርባት የምችለው ሰላም እያቀረበቻት ልጅ ቀበጥ የተባለችውን ሀብታም የነበረችውን ልጅ ቤት ገዝታ ፍቅረኛዋን ያኖረችውን ልጅ ማለት ነው። እሷን ማቅረብ እችላለሁ ብዬ አስባለሁ ላይቭ ላይ እና የበለጠ ዲቴል ስለ ቤተሰቦቿ እንድታወራኝ ጋብዛታለሁ። እግዚአብሔር የዛ ቀን ሰው ይበለን። ለዛሬ ግን 74ኛ የህይወት ገጠመኝ እጅግ በጣም ብዙ ትምህርት የምንማርበት ስለሆነ በደንብ አዳምጡ። ከሌላ እምነት እየመጡ ያሉ ወንድሞችና እህቶች የመጡበት መንገድ ሲታይ ኢየሱስ ክርስቶስ እንዴት አድርጎ ወደ ቤቱ እንደጠራቸው፣ እንዴት መላእክትን ልኮ እንደሚጠብቃቸው፣ ከመጡ በኋላ እንዴት እንደሚቀበላቸው ደግሞ ስንሰማ በጣም ይገርማል። መልካም ቆይታ። የዛሬው ገጠመኝ የክፍለ ሀገር ገጠመኝ ነው። በክፍለ ሀገር ውስጥ አንዱ ሀገር ላይ በገጠር መንደር፣ ገጠር እንኳን አይደለም ከተማ ነው፣ ግን የክፍለ ሀገር በሉት የትንሽ ከተማ ሱቅ ውስጥ የሚሰራ ሙስሊም ነው ባለ ታሪካችን እና የእፎይን ገጠመኝ፣ የእፎይን ታሪክ፣ የእፎይን ማንነት ከሰዎች ይሰማልና እስቲ ከተማ የሚሄዱትን ሰዎች እስቲ ይሄ እፎይ የሚሉት ሰው እስልምናን እያናጋ ነው፣ እስቲ የእሱን ነገር አምጡና አሰሙኝ ልስማ፣ እስቲ ልደበርበት ብሎ ካለበት ከተማ ወደ አዲስ አበባ የሚመጡትን ሰዎች፣ ወደ ተለያየ ቦታ የሚመጡትን ሰዎች ይነግራቸውና በፍላሽ ያመጡለታል። ቲክቶክ ላይ ያለውን ቪዲዮ፣ ዩቲዩብ ላይ ያለውን ረጅም ሰዓት ላይቭ የሚገባበትን ምናምን ወስደው ሰጡት እና ግን ፍላሹ እንደተቀመጠ ነው። የእፎይ ማለት ነው። ከጎረቤታቸው ደግሞ የእኛን ትምህርት የምታዳምጥ ልጅ አለች፣ የእሱ ጎረቤት እና ክርስቲያን ናት። የእሱ የሙስሊሙ እህት ደግሞ የዛች ጓደኛ ናት፣ የክርስቲያኗ ጓደኛ ናት። በትምህርት ቤት አብረው ስለሚመጡ የቤት ስራም አብረው ነው የሚሰሩት እና ሙስሊም የሚበዛበት አገር ነው አገሩ። ሙስሊሞች ይበዙበታል፣ ጥቂት ነው ክርስቲያን ያለው። ያው እናንተ ገምቱ የት ሀገር እንደሚሆን፣ መጥቀሱ አስፈላጊ ስላልሆነ ነው፣ ለልጁ ደህንነት ሲባል ማለት ነው። ታሪኩን እኔ እንዳቀርበውም የተፈለገውም ለዛ ነው። በሱቅ ውስጥ ሆኖ 10 ዓመት እድሜ ያስቆጥሯል። ሱቅ ውስጥ ብቻ የ18 ዓመት ልጅ ሆኖ መጥቶ አሁን የ28 ዓመት ልጅ ነው ማለት ነው። አጎቱ ነው የቀጠረው። አጎቱ ደግሞ እድሜው 48 50 ይሆናል ስገምት። ያው ሰውን መገመት ከባድ ነው፣ ግን 50 እንደዚህ ይሆናል። ለምንድን ነው እድሜው መጥቀስ ያስፈልገው? በፊዚካል ይሄ ልጅ ይበልጣል ሰውነት ላይ ቁጭ ብሎ ስለሚውል ይሆን ወይ ከእናት ከአባት የወረሰው የሰውነት አቋም ሊሆን ይችላል። አጎትየው ልጅ ነው የሚመስለው፣ ልጁ ደግሞ አጎት ነው የሚመስለው በፊዚካል።
እና ሰፈሩን በሙሉ ያስከበረለት እሱ ነው። በቃ ምትወዛ ግሬስ ነው። ለሱቁ በጣም ትልቅ ግርማ ሞገስ ያለው ልጅ ነው። አክራሪ ሙስሊም ነው። ይቺ ጋር ጥቁር ነገር አለበት፣ ቆብ ያደርጋል እና ደግሞ ሱቅ ውስጥ ስለሚውል የሙስሊም ቀሚስ ያደርጋል። ምን እንደሚባል ስሙን ብትነግሩን ደስ ይለናል፣ እንዳላሳስት ብዬ ነው። ወንዶች የሚያደርጉት ቀሚስ እና እዛው ደግሞ ፊት ለፊት ጎረምሶች የሚጫወቱበት ሜዳ በስተቀኝ በስተግራ ደግሞ ጫካም አይደለም ጫካም አትሉት መንገድ ነው፣ ግን ግራና ቀኝ ብዙ ዛፍ ያለበት ነው። ከሱ ትንሽ አለፍ ብሎ ግን መንደሮች አሉ። ሁለት መንደር ነው። መሀል ላይ ሜዳ ከፍሎታል መንደሩን እና ታች ሰፈር ላይ ሰፈር ተብሎ የሚጠራው እና እነዚህ ጎረምሶች ከታች ሰፈር መጥተው እዚህ ሱቅ ይገበያያሉ። ሲጋራ ጫት ምናምን ገዝተው የሚጠቀሙት የታች ሰፈር ልጆች ወደ ላይ ሰፈር መጥተው ነው፣ እንዳይታዩ ቤተሰብ እንዳያቸው። የዚህ ላይ ሰፈር ልጆች ደግሞ መባለግ ከፈለጉ እዛ ሰፈር ሄደው የሚባልጉት ማለት ነው። ለምንድን ነው ይሄን ማብራራት ያስፈልገው? ከታች ሰፈር ልጆች መካከል አንድ ልጅ ዱርዬ ነው። ቅርብ ጊዜ ነው ሱስ የጀመረው። ቅርብ ጊዜ ማለት 4 ዓመት ማለት ነው በእነሱ አቆጣጠር 4 ዓመት በጣም ትንሽ ናት። በእኛ ደግሞ አንድ ቀን ራሷ በጣም ረጅም ናትና እና ይሄ ልጅ ሲጋራ ለምዷል፣ ጫት ለምዷል። ከታች ሰፈር የሚመጣው ሲጋራና ጫት ሱስ መሆን ብቻ ሳይሆን ዋናው ጉዳዩ ሆነ። በቃ እሱን ካላገኘ ሰውነቱ አይንቀሳቀስም፣ ሰውነቱ አይሰራም። እና አንድ ቀን ድርሳነ ሚካኤልን ይዞለት መጣ። ከቤተሰብ ሰርቆ ይዞ መጣና ድርሳነ ሚካኤል አለ፣ የሰባኪያን የጻፉት መጽሐፍ አለ። እሱን አምጥቶ እንካ ግዛኝ ብሎ ሰጠው። ከዚህ በፊት እንዲያነገጠመኝ አቅርቤላችሁ ነበረ። ባለሱቆች ሙስሊም ከሆኑ ምንም አይነት ወረቀት ነገር ይምጣ ብቻ የቁርአንና የሌላ የእነሱ እምነት መጽሐፍ አይሁን እንጂ ስኳር መጠቅለያ ያደርጉታል። ይህ በተለይ የቤተ ክርስቲያናችን መጽሐፍ ሲመጣ ምንም ያለምንም ርህራሄ ዝም ብሎ ይጠቀልሉበታል። እኔም አጋጥሞኛል። በነገራችን ላይ ተጣልቻለሁም ከሰው ጋር ራሱ። እንዴት የቤተ ክርስቲያን መጽሐፍ መሆኑን እያወቅ እንደዚህ ታደርጋለህ? ጥሩ አይደለም፣ መልስ ለምን አትለውም ብዬ የተናገርኩት ሁሉ አለ። እኔ ምን አገባኝ ነው ያለው። አዎ ምንም ላይገባ ይችላል፣ ግን ህሊና የሚባል ነገር አለ። መጽሐፍ ቅዱስ የሚያክል ነገር እየቀደዱ ስኳር መጠቅለያ ማድረግ ማለት በጣም ነውር ነው። ምክንያቱም እኛ ቁርአን ስንቀድ ቢያዩን ነውር ነው ብለው አይደለም የሚያልፉን። በትክክል ቁርአን ሲቀደድ ካዩ ወይም ደግሞ ሰው ቁርአንን ሲረግጥ ወይም የሆነ ነገር ሲያደርግ ካዩ እርምጃ ነው የሚወስዱት፣ በህጋቸውም ስለሚፈቅድ ማለት ነው። እና እኛ ጋር ደግሞ ህግ የሚባለው በሃይማኖታችን ውስጥ ሳይሆን ሃይማኖታችን ውስጥ እግዚአብሔር ይፍረድበት ነው የምንለው። በህግ ከሄድን ግን የአንድን እምነት ተከታይ የሆኑ መጽሐፍትና ንብረቶቻቸውን ያለ ምክንያት እንዲሁ መቅደድ በህግ ሊያስቀጣ የሚችለው የሚከስ ሲኖር ነው። የሚከስ ከሌለ ሁሉም ዝም ነው የሚለው። ወይ ጉድ! ኧረ በስመ አብ ምን አይነቶች ናቸው ምናምን ብለን እናልፈዋለን። በዚህ ሲበዛ በጣም ሰነፎች ነን። እና ድርሳነ ሚካኤልን እየሸረከተ ስኳር ይጠቀልላል እና መጽሐፉ መሀል ላይ ወረቀት አገኘ፣ የክርስትና ስም እና እነዚህ ልጆችን ጠብቅልኝ ብሎ ስማቸው ተጠቅሷል። አንዳንዱ ክርስትና ስም፣ አንዳንዱ ደግሞ ኖርማል ስማቸው ተጠቅሷል። እና የዚህ ልጅ ይሄን መጽሐፍ የሸጠው ልጅ ምን ልበላችሁ፣ ዱርዬው ስሙ አልተጠቀሰም። ማን ነው? ክርስትና ስሙ አልተጠቀሰም፣ ስሙን የተጠቀሰው እና ስለዚህ ይሄ የጸሎት መጽሐፍ ነው ማለት ነው አለና ስኳር መጠቅለያ መቅደሉን ተወና ይበቃል ብሎ ካስተካከለ በኋላ መጽሐፉን ዝም ብሎ ገልጦ ማንበብ ጀመረ። እና ገልጦ ሲያነብ የምን ላይ ነው የደረሰው? እየቀደደ መሰላችሁ? የካቲት ወር ላይ ነው የደረሰው። የቅዱስ ሚካኤል ድርሳን የካቲት ወር የሚነበብ ይላል። ያንን ካነበበ በኋላ ልጁን ጠራው፣ ና ብሎ ጠራው። ኳስ እየተጫወቱ ነበር ሜዳ ላይ ፊት ለፊት። አንተ ግን ይሄ እኮ መጽሐፍ እኮ የሃይማኖት መጽሐፍ ነው። እኔ አላወቅኩም ነበር ስታመጣው፣ ዝም ብሎ ተራ ነገር መስሎ የነበረ። ግን ቤተሰቦችህ እኮ በጸሎት እያሰቡህ ነው። አየኸው፣ ጠብቅልኝ ተብሎ ስምህ ተጽፏል አለው። አቦ በእናትህ ተወኝ አለና ሄደ ልጁ።
ገርሞት እነዚህ ክርስቲያኖች የሚባሉ ሰዎች ግን በጣም ይገርማሉ። አሁን ይሄ ሰው ነገ ጴንጤ መጥቶ ቢያስተምረው ወደ ጴንጤ ይሄዳል። እኔም ብሰብከው ሙስሊም ሊሆን ይችላል። ስለዚህ በሃይማኖቱ ግድ የለውም ማለት ነው። እኔም ደግሞ የሆነ ነገር ማድረግ አለብኝ ብሎ አንድ ቀን በሳምንቱ ማለት ነው ይጠብቀውና እና እስቲ ያለው ምን ፈለግ ሲለው ጊዜ እና ችግር የለውም ለጫት እሰጥሃለሁ እና ከኔ ጋር እስቲ እናወራለሁ። ኧረ የፈለግከውን አውራ ጆሮዬ እስኪሞላ ድረስ ችግር የለውም ብቻ አንተ የበርጫውን አምጣለሁ እኮ እና ቁጭ በልና እናውራ። ለምንድን ነው የምትቅመው? ለምንድን ነው የምታጨሰው? ለምንድን ነው ሃይማኖትህን የማትወደው? ምክንያቱም ምንድን ነው ሲለው ጊዜ እኔ እንጃ እኔ ያለው ልጅ በቃ ምክንያት የለውም። ሃይማኖትን ለምንድን ነው የሃይማኖት መጽሐፍትህን በጣም ተለምዶ የሰጠኸኝ? ለምንድን ነው የምትቀራድረው? ለምንድን ነው እንደዚህ እኛ እንድናደርገው ለእኛ ያመጣኸው? ስኳር መጠቅለያ ነው አለው እኮ እምነት አይደለ? አላቅም በእናትህ እኔ በቃ ስለማላቅ ነው እኮ። የማታውቀውን ነገር ለምን ታበላሻለህ? ለምሳሌ ብትቀሰፍስ አለው። ኧረ እኔ ስንት ነገር አድርጌያለሁ አልተቀሰፍኩም አለው። እንዴት ሲለው ጊዜ በቃ ከቤተ ክርስቲያንም አንዳንድ ጊዜ ጫማ ወስዳለሁ፣ ቦርሳ፣ ሞባይል እሰርቃለሁ። በተለይ ታቦት በወጣበት ቀን ሞባይል እሰርቃለሁ አለ። እንደዛ እያወራ ሱቅ ሊስተናገድ የሚመጣ ሰው አለ። ከዛ አንድ ሴትዮ ልጄ ያልከው ነገር ምንም እንኳን እንደ ቀላል ብታወራውም እኔ ግን አንድ ነገር ልንገርህ አሉት። የመጡት ሴትዮ መኮሮኒ ሊገዙ ነው እና የሚያወራው ደግሞ ለሙስሊም ነው። ይኸውልህ አንደኛ አንተ ክርስቲያን አንገት ላይ ክርን እያየው ነው። ሁለተኛ ነገር ደግሞ የምታወራው ለሙስሊም ነው። እንደዚህ አይባልም። ለሌላ ሰው ስለ ቤተ ክርስቲያን አይነገርም። ቤተ ክርስቲያን ሄጄ ሰረኩኝ ታቦት ንግስ በሚሆንበት ቀን እንደዚህ አልኩ አይባልም። እኔ ልንገርህ አንድ ታሪክ አሉት። የቅዱስ ጊዮርጊስ ታቦት በወጣበት ቀን ሌባው ሰው ኪስ ገብቶ ሲሰርቅ የመጀመሪያ ቀን ተያዘና ቅጥቅጥ አድርጎ አባረሩት። እንደገና ሌላ ቦታ ላይ ደግሞ ሄደ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን። እንግዲህ ልጁ እያዳመጠ ያለው ሴትዮዋ የሚናገሩትን ነገር ነው። ሙስሊሙም ግን እየሰማ ነው። ሌባው ተያዘና ቀጠቀጡት አሉ። ሁለተኛው ጊዜ ላይ ደግሞ ሌላም ታቦት ቦታ ሲሄድም እንደዚሁ ሲሰርቅ አጋለጠው። ያጋለጠው ማን ነው ይሉታል። እኔ እንጃ ጊዜ ታቦቱ ይሉታል። ከዛ ሙስሊሙና ልጁ ይተያያሉ። ታዲያ እኔ ለምን አልተጋለጥኩም ጊዜ እንዴ ከዚህ በላይ መጋለጥ ምን አለ? ምን ሆንኩኝ አላቸው። ሌባ መሆንህ ይኸው እየተናገርክ እኮ ነው። ለአንተ እንደ ክብር አድርገህ ነው የምታየው። እንዲያርጌ ሰርቄያለሁ ነው የምትለው። ግን እስቲ ሁኔታህን እስቲ ይኸው አሁን አንተ ምንህ ሰው ይመስላል አሉት። የሚገርማችሁ ልጁ ስታዩት ምንም ሰው አይመስልም እምላችሁ። እንደው በአፈጣጠሩ ሳይሆን ባለባበስ፣ ከንፈሩ ጥቁረቱ ቀይ ነው ልጁ። በዛ ላይ ጸጉሩ መንጨባረር፣ ዱርዬነቱ ምናምን። እስቲ አሁን አንተ እውነት ቤተሰቦችህ ጋር ብትሄድ በድለውሃል፣ እንደዚህ እንድትሆን በድለውሃል አሉት። ዝም አለ። ይኸውልህ እኔ እናትህ ልሆን እችላለሁ። የምነግርህ ነገር ስማ። እግዚአብሔር የሚቀስፈው ፊት ለፊት ብቻ አይደለም፣ ደብቆም ይቀጣል። እግዚአብሔር ደብቆም ሊያቀጣ ይችላል፣ ፊት ለፊትም ሊያቀጣ ይችላል። በህይወት በኑሮ ደግሞ ሊቀጣ ይችላል አሉት። ከዛ እሳቸው ከሄዱ በኋላ በቃ ተወው በእናትህ ርዕስ ቀይርና ሌላ ነገር እናወራለን። ከዛ ዋው ሴትዮዋ ግን የተናገሩት የሚገርም ነገር ነው አለ ይሄ ሙስሊሙ። እውነት ነው። እኔ ምንም እንኳን ሙስሊም በሆንም ግን ፈጣሪ ይቀጣል፣ እንደሚቀጣ ቃለሁ። ምናልባት ከንቱ የሆንከው ፈጣሪን አስቀይመ እንዳይሆን ራስህን ጠብቃለሁ። ራስህን ጠብቅ። እኔ መጽሐፍ ከዚህ በኋላ አልነካም፣ እኔም ደግሞ እንዳልቀሰፍ እንካ ብሎ ሰበሰበና መለሰለት። ምንም ስኳር አልጠቀለለበትም እና እየቀደደ ሸብሎ ያስቀመጣቸዋሉ። ሲያስፈልግ እንዲህ እየቀነሰ ስኳር ሊጠቀልልበት፣ ቡና፣ ስኳር፣ አንዳንድ ነገሮችን ይጠቀልልበታል። እና በሙሉ በፌስታል አድርጎ እንካ ውሰዳለሁ። እንዴ ከቀዳደርክ በኋላ ነው እንዴ? በቃ ብሩንም ውሰደው፣ ያው ሰጥቻለሁ ብር ነው አለው። መጽሐፉንም አልፈልግም አለው። እሺ ይቀመጥልኝ፣ በኋላ ወስደዋለሁ አለ። በቃ እዚህ ጋር ይቀመጥልሃል አለና ቁጭ አደረገው። ከዛ ሄደ። ልጁ ቁማር ነበር የሚጮቱት። አለሁበት እያለ እየሮጠ ሄዳለ። ከዛ ግን ሴትዮ የተናገሩት በጣም ከነከረኝና እንዴ ያ እፎ የሚባል ሰው ፍላሽ አምጥተውልኛል አይደል እንዴ? እስቲ ቆይ ልስማቸው እነዚህ ክርስቲያኖች ምን እንደሚሉ። ሴትዮዋ ምክንያት ሆኑት ማለት ነው። ፍላሹን ሰካና ቀንሶ ለራሱ እያዳመጠ ሰው ሲመጣ እያቆመ ጥያቄ ሲጠይቅ ሲጽፍ እያለ
በጣም እየገረመው ማለት ነው። ይጽፋል ይጽፋል ይጽፋል። ጥያቄው ብዙ ሆነበት። በተለይ በነቢዩ መሐመድ ጉዳይ ላይ፣ በመጽሐፍቶቻቸው ጉዳይ ላይ፣ እንደገና በሚናገሯቸው ነገሮች ላይ፣ በተፍሲር በሚባሉ መጽሐፍቶቻቸው ላይ፣ ሐዲሶቻቸው ላይ ያለውን ነገር የሚለፈልፈውን በሙሉ ሰማ። ቢያንስ ወደ 40-50 አይሆንም ቪዲዮ ያመጡለት የቲክቶክ እና የዩቲዩብ ብዙ ነው። ካዳመጠ በኋላ ቁርጥም አድርጎ ጸጥ አለ። እንዴ ይሄንን ጥያቄ አሁን ባቀርብ ከየት አመጣሁ ቢሉኝስ? እፎይ የሚባል ሰው ይገደላል እየተባለ እየተነገረ ይገደል እየተባለ እኔ ደግሞ ይሄን ጥያቄ ሳነሳ ምን ፈልገህ ነው ለምን እንደምትጠይቀው ብባልስ? ግራ ገባው በቃ። ግን የእውነት መሆኑን ለማወቅ ገብቶ መመርመር ማየት ነበረበት። ቀስ እያለ ሌላ ሰው የጠየቀ አስመስሎ ስልክ እየደወለ አዲስ ሲም ካርድ አውጥቶ የኡስታዞችን ስልክ እየተቀበለ ይጠይቃቸዋል። እኔ ይህን ጥያቄ ካልመለሳችሁልኝ ክርስቲያን እሆናለሁ እያለ እየተናገረ እያስፈራራቸውም ቢሆን ጥያቄ እንዲመልሱለት እና እስቲ በአካል እንገናኝ። አይ በአካል አልመጣም፣ ምክንያቱም ጥያቄውን በመጠየቄ ብቻ እንኳን ብዙ ችግር ሊገጥመኝ ይችላል። አይደለ ግድ የለም አይዞህና እና እንደ አካል እናውራ ነው የሚሉት። በፍጹም አልመጣም እያለ ከዛ መመለስ ያቅታቸው ስልክ ይዘጋሉ። ይሄ ልጅ ግራ ገባው። ጥያቄዎቹ እንዳሉ ናቸው፣ መልስ ግን የሚመልስለት አልነበረም። ከዛ ሱቅ ያቺ ክርስቲያን ልትገበያይ ስትመጣ የእሱ እህት ጓደኛ ማለት ነው ስትመጣ መጽሐፍ ቅዱስ አምጪልኝ አላት። ለማንም ግን እንዳትናገር ያላት። እሺ አለች። አመጣችለት። መጽሐፍ ቅዱስ ማንበብ ጀመረ። ከዛ ልታነበው ፈልገህ ነው አለችው። አዎ ጎበዝ አለች። ሰጠችውና በማግስቱ ግን ጠዋት ትምህርት ቤት ልትሄድ ስትል መጣችና ያንን የሰጠውህን ነገር ቀጥታ ከምታነበው ሌሎች አሉ አጋዥ መጽሐፍቶች እነሱን ብታነብ ይሻልሃል ብለዋል ወንድሜ አለችው። ለምን ነገርሽው አላት። ችግር የለውም ወንድሜ ሚስጥረኛ ነው አለችው። በቃ ጥሪውን አገናኘኝ አላት። ተናደደባት ግን። ከዛ እሱን ጠራው። የጠራው ግን ለምንድን ነው መሰላችሁ? ለማንም ላትናገር እኔ መመርመር ማንበብ ስለምወድ ነው እንጂ እኔ ክርስቲያን መሆን ፈልጌ አይደለም አለ። ምንም ሆነ ምንም የእፎይን ትምህርት እንደምታዳምጥ ሰምቻለሁ። መጽሐፍ ቅዱስ ማንበብ የፈለግከው ጥያቄዎች እንዲመለሱ ልፈልገህ ነው። እኔ እናንተ ማውራት እንችላለን አሉ። ልጁ ሰንበት ተማሪ ነው፣ ግን እዛች ከተማ ላይ ትንሽዬ ክርስቲያን ያለው ሰንበት ተማሪም ሰባኪም አገልጋይም ግቢ ጠራጊም ነው። ሁሉን ነው። ለምን አባል ብዙ አባል የለም። እና መወያየት ጀመሩ። ቆሞ ያወራዋል፣ ይወያያል። ሰው ሲመጣ ዝም ይላሉ። እያሉ በምንድን ነው ግን ይህን ጥያቄ ያነሳህብኝ? እንዴት ነው እንደዚህ ሆንከው ሲለው ባክሄ ዱርዬ የእናንተን መጽሐፍ አምጥቶ እዚህ ስኳር መጠቀለያ ሸጦልኝ ከዛ መልሼ ደግሞ ፈርቼ ሸጥኩለትና መለስኩለትና እዚህ አስቀምጠዋል። እስቲ አምጣው ሲያየው ድርሳነ ሚካኤል ነው። በጣም ተናደደ፣ ደነገጠ። ከዛ ቤቱ ወስዶ በማስቲሽ በእንትን እያደረገ በፕላስተር እያደረገ አጣብቆ ገጹ እንዳይምታታ በገጹ አድርጎ ሰርቶ ለራሱ አደረገው። ግን ያቺ ክርስትና በጸሎት እንዲታሰቡ የተጻፈችው ክርስትና ስም የተጻፈባት ወረቀት ግን አለች እዛ ውስጥ። እና ልጁ እየሰገደ እየጸለየ የኛን ትምህርት የምታዳምጥ እህት አለችው ብያቸዋለሁ። ቤተሰቡ ሁሉ የኛን ትምህርት ነው የሚያዳምጡት። ይሄኛ የምናስተምረው የመናፍስትን ሴራ ማጋለጥ ማለት ነው። ከዛ በጸሎት ያስበው ጀመር ልጁን። ይሄን ልጅ ከነ ወንድሞቹ ከነ ምኑ ማለት ነው። እግዚአብሔር ሲረዳው ደስ የሚለው ነገር ቀና ልብ ካላችሁ ሰው እንዲድን የምትፈልጉ ከሆነ ይሆናል። እና ልጁን ሲያንቀጨቅጨው መጥቶ አምጣው ወረቀቱን የሰጠውን አለው። ለምን ፈለግከው? ሌላ ሱቅ ሄደህ ልትሸጠው ነው ሲለው ጊዜ አዎ አንተ ካልፈለግከው እንደገና ልስራበት ልሸቅልበት አለው። አንተ ያመሃል እንዴ አለው። ያመሃል እንዴ ሴትዮዋ መጥተው የዛን ሰዓት ተናገሩ አይደለ? ድጋሚ መቀሰፍ ትፈልጋለህ? ቤተክርስቲያን ሄደህ ገንዘብ እንደምትሰርቅ፣ ሞባይል እንደምትሰርቅ፣ ጫማ እንደምትሰርቅ ስትናገር ሴትዮዋ ተናገሩ አይደል? አዎ እኔ ሙስሊሙ እንኳን ሰቀጠጠኝ እሳቸው ሲናገሩ። አንተ ትንሽ አይከብድም እንዴ አለው። ምናምን ብሎ ሄደ ልጁ። ከዛ ከመሄዱ በፊት ና ብሎ ጠራውና ሊሄድ ሲል ና ብሎ እጁን ጎተተውና ስልክ ቁጥር ሰጠው። የማን ስልክ ይሰጠዋል? የዚህን የክርስቲያኑ በጸሎት የሚያስበው ልጅ ስልክ ቁጥር ይሰጠውና እዚህ ቤት ነው ደውለትና አውሩ፣ እምነትህን አጠንክር፣ በእምነት ላይ ጠንካራ ሁን። እኔ ምንም ሙስሊም በሆንም ግን ከፈጣሪ ጋር እንድትጣላ አልፈልግም፣ እኔንም እንዳታስቀስፈኝ ምናምን ብሎ የዋህ ነው ሙስሊሙ ራሱ በቅንነት ነው ይሄን የሚናገረው። ግን ከዛ ደወለትና ምንድን ነው የፈለግከው አለው። ማን ነህ አንተ አለው።
አናግረው ብሎኝ ነው። ማን? ባለሱቁ። መጽሐፉን የሸጥ ከሆነ አለው። እሺ መጣሁ አለና ወዲያውኑ ወጥቶ በጓሮ በኩል መጣና አንዴ በኩርኩም ይዞ ዷ አረገው። በጣም ተናዶበታል፣ ግን እኩያው ነው። ከዛ ያኛውን በቦክስ መለሰለት። ይሄም ሲደባደቡ ከጎረቤት ሰው ወጣና አረ ምንድነው? ከዛ እህቱ ወጣች። የኔን ትምህርት የምታዳምጠው እህት የተባለችው የእሷ ታላቅ ማለት ነው። ወጣችና አገላገለቻቸው። ግን በፍጹም የሴት ልጅ ጉልበት ስለሆነ እንግዲህ በፍጹም ሊላቀቁ አልቻሉም። ተረባርበው እንደምንም ብለው አገላገሏቸው። ግን እንደዚህ እግሩን ሲረግጥ ኩላሊቱን ረገጠው። መጨረሻ ላይ እንደዚህ የጎተቷቸው። ገላጋይ ሲመጣ ጉልበት ይብሳል ታውቃላችሁ አይደል? ኩላሊቱን ሲረግጠው ያኛው እንደዚህ ኩላሊቱን እንደያዘ ጭርምት ብሎ ቁጭ አለ። ከዛ ተመልሶ መጥቶ ይቅርታ ምናምን የትኛው ነው ተማቹ መሰላችሁ ኩላሊቱን የመታው? ይሄ ዱርዬው ማለት ነው። ተማቹ ዱርዬው ነው። ከዛ ያኛው በጣም እንትን አለ። ከዛ ሊሄድ አለና ይቅርታ በቃ አንተ ራስህ እኮ ነው ታዲያ የመታኸኝ እኮ ምናምን አለው። ችግር የለውም በቃ ነው ያዘኝ አለና ብድቀስ ብሎ ብድግ አለና ትከሻው መት አድርጎ ሶሪ ይቅርታ አድርግልኝ ወደ ቤቴ ገብቻለሁ ተናድጄ ነው የመታው አለው። ተከትሎት ገባ። ቤታቸው ያምራል በጣም እጣን ይሸታል። ስዕል አለ ምናምን የሚያምር ቤት ነው። እግዚአብሔር ሲያገናኛቸው አያቸው። በሙስሊሙ ምክንያት የተገናኙት። ከዛ ገባ። መጽሐፉ ፊት ለፊት ተቀምጧል። ከዛ ገለጥ አድርጎ አየው። በፕላስተር ተለጣጥፏል። ባለሱቁ የቀደደውን በሙሉ በፕላስተር ተለጥፏል ይላል። እንደዚህ ራሱ እንደዚህ ከብዶት እኮ ነው። አስቡት እንግዲህ ሊቀ መላእክት ቅዱስ ሚካኤል ስራውን ሲሰራ ድርሳነ ሚካኤልን የሚያክል መጽሐፍ ማለት ነው። ስንቶቹን አጋንንት የሚያንጫጫ መጽሐፍ እኮ ነው። እንግዲህ ለእኛ ለኦርቶዶክሶቹ ነው ይሄን የምነግራችሁ። ለሌላ ለመናፍቅ ለሙስሊም ምናምን በጣም ቀልድ ነው፣ ሞኝነት ነው ይላል የመስቀሉ ኃይል የመስቀሉ ቃል። እንግዲህ በቅዱስ ሚካኤል ስዕል ላይ በቅዱስ ሚካኤል ስም ላይ የእግዚአብሔር ስም አለ ሚካኤል። ስሙን ገንጥሎ ሚካኤል አድንም ሚካኤል አይጠብቅም ማለት በጣም ነውር ነው። ስሙ መልአክ ሆኖ መልአክ ማለት ተላላኪ ማለት ነው። እና ሳር ቅጠሉን አይደል የሚላላከው ሰውን ነው የሚላላከው። እና ያንን የሚያክል መልአክ መጽሐፍ በዚህ ልክ ተዋርዶ ማየት በጣም ከባድ ነው። እና ዝም ብሎ ቁጭ አለ። በቃ ልጁ አንተ በቃ ግርግሩ እስኪበርድ ድረስ ልጁ ዝም አለ። ጭራሽ ደግሞ ተደባድበው ደግሞ አብሮ መጥተው ይቀመጣሉ እንዴ ይላሉ ቤተሰብ። አንደኛው እዛ ቁጭ ብሏል፣ ይሄኛው እዚህ ቁጭ ብሏል። ደግሞ ተከተለ ትገባለች ጊዜ አመትች ሆነዋ ልጅሽን ጎድቼው እኮ ነው እንዴ ይቅርታ አድርግልኝ፣ በቃ ነገ ተፈላልገን ደግሞ እንደገና መጣላት አለብን እንዴ በቃ ይቅርታ ብየዋለሁ፣ በቃ ይቅርታ አድርጎልሃል፣ ከፊቱ ተነስና ውጣ አሉት። የውጭ ሰዎች ናቸው እንደዛ ቢሉት፣ አይ ተውት አሉ እናትየው። ትምህርታችን የሚያዳምጡት እናታቸው ተውት ይቀመጥ፣ እግዚአብሔር ለምን እንዳመጣው እኔ አውቃለሁ አሉና ውጡ በቃ እናንተ አሉ። ውጡ፣ ሁሉም ወጡ። ከዛ ይሄ መጽሐፍ አንተ ነህ አውጥተህ ለሙስሊም ባለሱቅ የሰጠኸው ለስኳር መጠቅለያ አሉት። እኛንም ልታስቀስፍ ባለሱቁንም ራስህም ቤተሰብህንም ምን ሆነህ ነው አለችው። እኔ ምንም እውቀቱ የለኝም አለ። እውቀቱ ከሌለ ታዲያ ሌላ መጽሐፍ ደብተር እሱን ማሸጬ ጨርሻለሁ አለ። ቤት ውስጥ ያለ ልቦለድ መጽሐፍ ምንም የቀረው የለም። የቀረው የሃይማኖት መጽሐፍ ነበር፣ እሱን አውጥቶ ሸጠ። የቴሌቪዥን ዲኮደር ሁሉ ሸጧል። ዲኮደር ማለት አስቡት ከስር የዲሽ ምናምን ማለት ነው። ሳህኑን ከጣራ ላይ አውርዶ እስኪሸጥ ድረስ የተሰጣ ልብስ ይወስዳል። ታጥፎ የተቀመጠ ልብስ ከሳጥን አውጥቶ ወስዶ ይሸጣል። ምንም የቀረው ነገር ለምን? ሱሱን ማብረጃ ነው። በዚህ 4 ዓመት ውስጥ ያላደረገው ነገር የለም። እና በቃ አንድና አንድ ሱስ እንደሚያንገበግበው ተናገረ እና ጸበል እንርጨህ ብሎ እንደዛ ኩላሊቱን ታሞ ተመቶ እንኳን ጸበል አንስቶ ረጨው። ጸበል ልርጨህ አለው። ለምን ደግሞ ትረጨኛለህ? ችግር አለብህ። ይሄን የሚያክል መጽሐፍ የጣልከው እውቀት ማነስ ብቻ አይደለም። እውቀት የሌላቸው እኮ ስንት እናቶቻችን አሉ እኮ ፈርተው ዝም ብሎ መጽሐፍ ማንበብ ሳይችሉ ሚካኤል ማን እንደሆነ አውቀው በፍርሃትም ይኖሩ አሉ። ሳያነቡ ግን እንዲሁ በልባቸው የሚያውቁ። አንተ እኮ በቃ ተደፍነሃል አለው። ከዛ ሙስሊሙ መጣ ቀስ ብሎ ግርግሩ በረደ አለና ቀስ ብሎ ገብቶ አንተ ትጣላላችሁ እንዴ ደግሞ አብሮ ይታያሉ ደንግጦ። ለማንኛውም ይሄ መጽሐፍ ወደ ቤት ይዘህ ሄድና ይሄ መጽሐፍ ነው ነገር ያመጣው ነገር ያለው ዋጋ ያስከፍልሃል ብዬሃለሁ። ይሄ መጽሐፍ ይዘህ ሄድና ከዛ በኋላ ቤት አስቀምጥ፣ ይቅር በለኝ በል፣ ፈጣሪህን ይቅር በለኝ በል አለው። ሙስሊሙ እኮ ነው የሚገርማችሁ። እኔ የምለው አሉት እናትየው ሙስሊሙን፣ ያው ስሙ መናገር ስለሚከብደኝ ነው ሙስሊሙ ማለት ይሻላል። እኔ የምለው በዚህ በኩል በጓሮ በኩል ያንተን እንትን እየሰማን ነበር፣ ታዳምጣለህ እንዲህ አሉት። እትዬ ይሰማል እንዲህ አለ።
አዎ ይሰማል። ወይኔ ተበላሁ አለ። አልተበላህም፣ በጣም ጎበዝ በርታ፣ አንተ ነገ ክርስቲያን ትሆናለህ አሉት። እኔ አዎ ለምን እሆናለሁ አለ። ብዙ ጥያቄዎች አሉ፣ እርግጠኛ ነኝ ይሄንን ሰምተህ ዝም አትልም። እሱማ ጥያቄዎች አሉኝ እስኪመልሱልኝ እየጠበቅኩ ነው አለ። አንተ ክርስቲያን ትሆናለህ አሉት። ቀስ ብሎ ጆሮአቸው ስለሄደና በልቤ ሆኛለሁ፣ ግራ ገብቶኛል እናቴ፣ ምን ይሻለኛል አላቸው። ማንም እንዳይሰማ ነው እንግዲህ በሱ ቤት፣ እዛ ቤት ውስጥ ያሉት ጎረቤቶች እንዳይናገሩበት ነው። አጎቴ ከሰማ አለቀልኝ፣ እህቴም አጎቴም እንዳይሰሙ፣ ግን በቃ እስቲ ያስተምሩኛል። በጣም ደነገጡ፣ በጣም ደነገጡ። ወይኔ ያለነው ሙስሊሞች ባሉበት ሀገር ነው። ይሄ ልጅ አሁን ክርስቲያን ሆነ ተብሎ እኛ ቤት ሲመላለስ ቢታይ እኛንን ክርስቲያን ያደረግነው ማለት ነው ተብሎ ይታሰብና እኛ ላይ መከራ ይመጣብናል። የመጀመሪያው ትልቁ ስጋታቸው ማለት ነው። እንደገና በልጁ ደግሞ ክርስቲያን መሆን በጣም ደስ ብሏቸዋል። ግራ ገባቸው። ከዚህ ሰዓት ጀምሮ እዚች ቤት ድርሽ እንዳትል፣ እኔ እናንተ በስልክ ነው የምናወራው፣ እኔ እናንተ በምልክት ነው የምናወራው፣ በደብዳቤ በጽሁፍ ነው የምናወራው፣ እዚች እንዳትመጣ፣ ኮድ አለን በኮድ ነው የምናወራው አሉት። ቤተሰቡ ማለት ነው። እሺ አለ። የሚገርማችሁ ወዲያውኑ ንስሐ አባት አስያዙት። ወደ ንስሐ አባታቸው ወሰዱትና ክርስቲያን መሆን ይፈልጋል። አንተ? አዎ። ግንባሩን አዩት። እዚህ ጋር ጥቁር ያለ ነው። እኔ እንጃ የእውነትህን ነው አሉት ቄሱ። አዎ። በምን ምክንያት ክርስቲያን ሆንክ? አይ አንዳንድ ነገሮች፣ አንዳንድ ትምህርቶች ሰምቼ ጥያቄዎች ነበሩኝ። እነዛን ጥያቄዎች የሚመልስልኝ ሰው አጣሁ። መጨረሻ ላይ የእናንተ መጽሐፍ አምጥቶ ሱቄ ላይ የሚሸጥ ሰው ዱርዬ ልጅ መጣ። በሱ ምክንያት ይኸው ማዳመጥ ጀምሬ እንደዚህ ሆኛለሁ ምናምን ብሎ ነገራቸው። ያለውን ነገር ነገራቸው። ለእናንተ የነገርኳችሁን እስቲ እኔም ልስማው ትምህርቱን አሉ። ከዛ እኛ አባት ፍላሹን ሰጣቸውና ቁጭ ብለው ቤታቸው ትምህርት ያዳምጣሉ። እዛ ኔትወርክ ዋይፋይ ስለሌለ በስልካቸው ነው የሚያዩት፣ በፍላሽ ጭነው ማለት ነው። ጉድ ነው የሚሰሙት። እንዲህ እያሉ ንስሐ ልጆቻቸው ከ20 በላይ ንስሐ ልጆቻቸው ሰልመውባቸዋል። ምን አድርገው ይመልሷቸው? የቤተ ክርስቲያን ትምህርት እንዳያስተምሯቸው። እስልምናና ክርስትና የሚያገናኘው ነገር የለም። በጥቅስ እንኳን አይገናኝም። ምን ጠቅሰው ከጴንጤ ጋር ብንከራከር በኢየሱስ ክርስቶስ ጉዳይ ላይ አንዳንድ ነገሮች እናወራለን። እነሱ ኢሳ አልመሲህ የሚሉት ኢየሱስና እኛ ምንለው አይንድ አይደለም። ሙስሊሞች ከጴንጤዎች ጋር ግን በተወሰነ መልኩ ትንሽ በተወሰነ መልኩ እንገናኛለን። እንደው ለመከራከር የሚያመች እንትን አለ። ለዚህ ነው ፕሮቴስታንቶች ከሙስሊሞች ይልቅ እኛ ላይ የሚያተኩሩት፣ ለመዝረፍ፣ ህዝብ ለመዝረፍ ማለት ነው። እና እኛ አባት ትምህርቱን ካዳመጡ በኋላ ንስሐ ልጆቻቸው ጋር እየደወሉ የሰለሙባቸው ጋር እየደወሉ ጥያቄ ልጠይቅሽ ይላሉ። ምንድን ነው አባ? እኔ እኮ አሁን ሙስሊም ሆኛለሁ እና እኔ በቃ እርሶና እኔ የሚያገናኘን ነገር የለም ይላሉ። ሴቶች ናቸው በነገራችን ላይ እንዳለ የሰለሙባቸው ሴቶች። ይገርማል። ይሄ ምናልባት የሆነ ስትራቴጂ ይኖራል ብዬ አስባለሁ። ሀብታም ወንዶች ክርስቲያን ድሃዎችን እያገቡ ያሰልማሉ የሚባለው ነገር አንዳንዴ በጣም ያስኬዳል ብዬ አስባለሁ። እና 20ዎቹም ንስሐ ልጆች አሉ ሙስሊሞች ናቸው የሄዱብኝ። አንድ ወንድ ክርስቲያን ወደ ሙስሊም አልሄደብኝም ነው ያሉት። ሴቶቹ ግን እንዳለ ሄደውብኛል። በጋብቻ ነው ደግሞ ሁሉም የሄዱት። የሚገርም ነው። አንዷም እንኳን በሌላ ነገር አልሄደችም። በጋብቻ ነው እንዳለ። ኢቨን 2 ሰንበት ተማሪ ሁሉ ሙስሊም ሆኖባቸዋል። ሰንበት ተማሪ የነበሩ ክርስቲያኖች ሙስሊም ሆኖባቸው በጋብቻም ጭምር ነው። በጣም ከባድ ተጽዕኖ የገጠማቸው በዛ የተነሳ እና እስቲ ጥያቄ ልጠይቅ ይችላሉ ቄሱ። አባ እኔ እኮ ሙስሊም ሆኛለሁ እንዴ? እና እርሶን የሚያገናኘን ነገር የለም፣ ይረፉ። ባለቤቴ ካወቀ ጥሩ አይደለም፣ ለእርሶም ለቤተ ክርስቲያኑም ለምኑም ጥሩ አይደለም፣ ሰበብ አይፍጠሩ አለቻቸው። አይ ጥያቄ ነው። በሞት አንዴ ነው የምሞተው። ቤተ ክርስቲያን ብትቃጠል አንዴ ነው የምትቃጠለው። ምን ነው ልጆቼ ጠፍታችሁብኝ ታዲያ እኔ ዝም ብልል ነው አሉ። በጣም ያሳዝናል ንግግራቸው ራሱ። የሚገርማችሁ ላገኛቸው ብዬ እሳቸውን ማግኘት አልቻልኩም። ፎቶአቸው ግን ተልኮልኛል። እና ንስሐ ልጆቻቸው አንድ የቀረ የለም። ሁሉም አሉ ደግሞ እዛው አግብተው እዛው ናቸው። ሁሉንም ጥያቄ ጠየቋቸው። ቢያንስ ወደ 6-7 ጥያቄ። ይሄን ጥያቄ ሙስሊሞች ጋር ሄዳችሁ ከመለሳችሁልኝ እና ካገናኛችሁኝ እኔ ራሴ እሰልማለሁ አሏቸው። እውነት አባታችን
እውነት አሉ። አዎ እመጣለሁ፣ ይሄን ጥያቄ ግን መልሱልኝ። በእኔ ሃይማኖት ውስጥ ያለውን ጥያቄ በሙሉ አውቀዋለሁ። እናንተ ጋር ግን ይሄ ጥያቄ ከተመለሰልኝ እሰልማለሁ አሉ። ግን መሆን ያለበት የትኛው ነው? ለመስለም ቁርአን ውስጥ ያለው ጥያቄ ነው መመለስ ያለበት ወይስ ቤተክርስቲያናችን ውስጥ ያለው ጥያቄ ነው መነሳት ያለበት? የእሳቸው ዘዴ ምንም እንኳን ባያስኬድም የደወሉላቸው ልጆቻቸው በሙሉ ግን እሰልማለሁ ከመለሳችሁልኝ ይሄን ጥያቄ በማለታቸው ደስ ብሏቸው እሺ አሉ። 2 ሴቶች ብቻ ከልጆቻቸው መካከል ያለ ፍላጎታቸው ሰልመዋል። ሲደውሉላቸው አይ አባታችን እርሶም ደግሞ ሊመጡ ነው ወደዚህ? አይ ይሄን እንኳን አንፈቅድም፣ ባሉበት አርፎ ይቀመጡ አሏቸው። ውይ ልጆቼ ሳትፈልጉ ነው እንደሄዳችሁት? አዎ በቤተሰብ ጫና እኮ ነው እንጂ በልባችንማ ማርያምም አለች፣ ፈጣሪ ኢየሱስ ክርስቶስም አለ። ግን ምን እናርግ በቃ ያው ነው፣ ሁሉም ቦታ ፈጣሪ አንድ ነው ብለን ዝም ብለን ነው የገባ ነው እንጂ በውስጣችንማ መች ትጠፋለች ቤተክርስቲያን አሏቸው። እናንተ ተቀመጡልኝ፣ ነገ ትመጣላችሁ፣ ችግር የለውም፣ ተመልሳችሁ መምጣታችሁ አይቀርም፣ ጊዜ ነው የሚፈጀው እንጂ ወደው ፈቅደው የሄዱትን ነው የምመልሰው ብለው። የሚገርማችሁ እኛ አባት ከሙስሊሙ ጋር እየተነጋገሩ አብረው እያወሩ ያም ልጅ ደግሞ የወሰዳቸው ማለት ነው መንፈሳዊ ሰው የእኛን ትምህርት የሚያዳምጠው ልጅ አብረው እየተወያዩ ምን እናድርግ፣ ንስሐ ልጆቼ ጋር በሙሉ ደወልኩኝ እንዲህ አልኳቸው ሲሉ ጊዜ አረ አባታችን እንዳይጣሉ ደግሞ መተው ደግሞ እንደ የእርሶ ድምፅ ተሰምቶ ደግሞ ሌላ ችግር እንዳይፈጠር ሲሏቸው ጊዜ አይ እኔ ልጆቼን እመልሳለሁ፣ መሞት ያለበት ይሞታል፣ በህይወት መትረፍ ያለበት ይተርፋል። በጣም ጥቂት ክርስቲያን ያለው ወደ 200 አይሞሉ 150 ምናምን ክርስቲያን ያለበት ሀገር ነው። በተቀረ ወደ 20 ሺህ 30 ሺህ የሆኑ እንዳለ ሙስሊም ነው ከተማዋ ላይ ማለት ነው። እና ንስሐ ልጆቻቸው ጥያቄውን ለኡስታዞቻቸው ጠይቀው ምንድነው የተባሉት? ማን ነው ይህን ጥያቄ የሰጣችሁ? አይ ሰምተን ነው እንደዚህ ሰምተን ነው የሚሉት አብዛኛዎቹ ማለት ነው። ግን ማን ነው ይህን ጥያቄ የሰጣችሁ ብሎ የጠየቋቸው ማን ናቸው? ኡስታዞቹና ኢማሞቹ እዛ ሃይማኖት ላይ ያሉት ሰዎች ናቸው የጠየቋቸው እንጂ ባሎቻቸው አልጠየቁም። ከዛ ደግሞ ልጄ በቴሌግራም ምልክልሽ ማን ነው በስልክ ምልክልሽ አንዳንድ ጥያቄዎች ስላሉ ነይና እስቲ እንገናኝና በስልክሽ ልላክልሽ፣ ዋናውን ጥያቄ ከቪዲዮ ላይ ትሰሚያለሽ እያሉ ቀስ እያሉ በነፍስ ወከፍ አንዳንድ እያደረጉ ልጆቻቸውን እየሄዱ እየተገናኙ ይሰጧቸዋል። እነዛ ሴቶች ያንን ማነው ስሙ የእፎይን ትምህርቶችና ቪዲዮዎች እያዩ መጠራጠር ጀመሩ። እንዴ እንደዚህ የሚል አለ እንዴ? እንደዚህ ያን ነገር አለ እንዴ? ይሄ ነው እንዴ እስልምና እያሉ እንግዲህ እኔ አሁን ስለ እስልምና ሃይማኖት አይደለም በዛ መጽሐፍ ውስጥ ስላሉ ጥያቄዎች ነው የምነግራችሁና ክርስትናን ሳያውቁ ወደ እስልምና በመሄዳቸው እስልምናንም ሳያውቁ በመግባታቸው ክርስትናንም ደግሞ ለመመርመር ፍላጎት አለመኖሩ በራሱ አሳዝኗቸው በመጀመሪያ ጊዜ 6 ሙስሊም ሴቶች የነበሩት ክርስቲያን የነበሩት 6ቱም በአንድ ሳምንት ውስጥ መጡላቸው እና አባታችን እኔ በቃ ወልጄ ያለው ከባሌ ጋር ትዳር ውስጥ ነው ያለሁት፣ ግን ክርስቲያን መሆን እፈልጋለሁ፣ የመጣውን ልቀበል ዝግጁ ነኝ አለች። ደነገጡ። በይ መጀመሪያ በልብሽ ያዡ፣ ይሄ ነው እውነቱ። እኔም የላኩላችሁ አውቄ ነው፣ ትምህርቱን በደንብ እንድታውቁት ነው፣ ያለው ነገር በደንብ እንድታዩ ነው፣ መርምራችሁ እንድትሄዱ ስለፈለኩ ነው። እኔ ያን ጊዜ እናንተን መመለስ ያቃተኝ ይሄን ስለማላቅ ነበረ። ጭራሽ አሁን በእስልምና ውስጥ በቁርአናችሁ ውስጥ በተለያዩ ትምህርቶቻችሁ ውስጥ ያለው ነገር ይሄን ነገር ስታቂ ደግሞ ምን ልትይ እንደምትችይ ስለማቅ ነው፣ ድሮ የነበረሽን ቅንዓት ስለማቀው ነው ይሄን ትምህርት ያላኩልሽ እያሉ ልጆቻቸውን በአንድ ዓመት ውስጥ 20ውንም ልጆቻቸውን መለሷቸው። እኛ አባት በእፎይ ትምህርት ብቻ የእፎይን እሳቸው እያዳመጡ ልጆቻቸውን ጥያቄ እየጠየቁ ማለት ነው። ለምን ከኦርቶዶክስ ወደ እስልምና ሄዱት? በመሰረቱ ከእናት ማህፀን ጀምሮ ሙስሊም የነበሩት ሙስሊሞች በራሳቸው እንኳን የእፎይን ሰምተው አሁን ባለው ሁኔታ ላይ ትንሽ ነገሩ ረገብ ብሏል እንጂ ትንሽ ጥያቄ ፈጥሮባቸው ነበረ። አለ እንደዚህ የሚል እኛ ውስጥ አንዳንዶቹ ሙስሊሞች ምን ይላሉ? ይሄ የኛ ትምህርት አይደለም፣ አንዳንድ ማንቀበላቸው ነገሮች አሉ፣ ይሄ ተቆርጦ መውጣት አለበት፣ ይሄ ነገር እኛን አይመለከተንም እያሉ ሚሉ አሉ፣ እንዲወጣ የሚፈልጉ ማለት ነው። አንዳንዶቹ ደግሞ አዎ ትክክል ነው፣ የጂኒ ወንድምና እህት አለኝ፣ አዎ ትክክል ነው፣ ነብዩ መሐመዳችን እንዲህ አድርገዋል፣ አዎ ትክክል ነው፣ ይሄ ነው እና ምን ይጠበስ ብሎ ደግሞ ሚሉ አሉ።
በአንድ በኩል ደግሞ ይቀነስ እንደሚሉትም ተቆርጦ ይወጣ እንደሚሉትም አይደሉም እና ምን ይጠበስ ደግ አደረገ እንደሚሉትም አይደሉም። አዳምጠው ግን ከወጡ ምን እንደሚገጥማቸው ፈርተው ጥያቄውም ደግሞ የተጠየቀው ጥያቄ ትክክለኛ ተገቢ ጥያቄ መሆኑን እፎይ ያነሳቸው ጥያቄዎች እንደገናም ደግሞ በክርስትና ላይ ያለው አስተምህሮ ምን እንደሆነ ሲጠይቁ ሙስሊሞቹ አጠያየቃቸው ትክክል እንዳልሆነ እየተረዱ መጡ። እኛ ለአምላካችን ያለን አቋምና ሙስሊሞች ስለኛ እምነት ያላቸው አቋም ይለያያል። ይህንን በደንብ አድርገው እኚህ ቄስ መጽሐፍ ቅዱስን የበለጠ በደንብ እያነበቡ ራሳቸው ማለት ነው ቁርአኑንም እንዲረዱ እያደረጉ ቁጭ ብለው ተወያዩ። በጣም የሚገርማችሁ ነገር መወያየት ብቻ አይደለም፣ በድብቅ ሁሉንም አጠመቋቸው። ሁሉንም ማጥመቅ ወደ ነበሩበት ያው ቄደር የሚጠመቁት አጠመቋቸው። ድንገት እኮ በመሃል ችግር ቢገጥማቸው ብለው ንስሐ ሰጥተው አጥምቀው ምን ብለው አዘጋጇቸው። አሁን ያሉት በዚህ ሁኔታ ላይ ነው፣ ግን ምንም ማድረግ አይችሉም። ማፋታት ከባድ ነው። ምን ማድረግ እንዳለባቸውም እኔን ሲጠይቁኝ ምን ማድረግ እንዳለባቸው ለመናገርም ይከብዳል። አልያዩ ማለት የምንችል ቢሆንም ግን ይህን የሚወስኑት ማን ናቸው? ራሳቸው ሚስቶች ናቸው መወሰን ያለባቸው። ግን ክርስቲያን ለመሆን መፈለጋቸው በራሱ አንድ ትልቅ ነገር ነው። በማን ምክንያት ነው ግን ይሄ ሁሉ የሆነው? በራሱ በሙስሊሙ በዛ በዱርዬው ምክንያት ነው ይሄ ሁሉ ነገር ግን እዚህ ውስጥ የተገባው። እግዚአብሔር ወዴት እያቀጣጠለው እንደወሰደው አያችሁ። ከዛ ና ልጄ ብለው ጠሩት። ይሄ ዱርዬ ተጠራና በአንተ ምክንያት ይሄን ድርሳነ ሚካኤል ለሱቅ በመሸጥህ ምክንያት እግዚአብሔር እንዴት ወደ በጎ እንደቀየረው ታያለህ አሉት። አልገባኝም ምንድን ነው የሚሉት ሲናገርና ይኸውልህ አንተ አምጥተህ ሸጥክለት፣ እሱ ደግሞ ይህን መጽሐፍ ለማየት ሞከረ። የካቲት ወርን አነበበ፣ ፈጣሪን ፈራ። ከዛ ደግሞ ያንተን የክርስትና ስም አገኘ። እያለ ተደባደባችሁ። ከዛ ደግሞ ወደ እኔ የመጣ ጉዳዩ። እኔ ደግሞ እነዚህ ልጆች መለስኩኝ። አየህ እግዚአብሔር እንዴት ስራ እንደሚሰራ በላንተም ተመለስ አሉት። እኔ ከሱ ስተላቀቅ የሚለኝ ሰው እኔ ጠላቴ ነው ምናምን አለ። በቃ ማለት በድብቅ ለካ አውቄ ተቀይራለሁ እያለ ልጁ ይሄን ልጅ እያታለለው በድብቅ እየሄደ ሱሱን ያው እየቃመ ምን እያለ ያበርዳል። ሰው ፊት ግን ሲታይ አዎ ትቻለሁ እየተለማመድኩ ነው ይላል። እንደዚህ ናቸው ሱሰኞች። ብዙ ጊዜ ሰው ፊት ጥሩ መስለው ለመታየት ይሞክራሉ፣ በድብቅ ግን ያቺን ነገር ያስኬዷታል። አለች ትሄዳለች፣ ትቀጥላለች። ምንም አይነት ሱስ ቢሆን ሰው ፊት ነው ለምሳሌ የሚታዩት እንጂ ሱስ ብዙ ጊዜ ሪሃቢሊቴሽኑ መንፈሳዊ ሪሃቢሊቴሽን ካልሆነ ወይም መንፈሳዊ የማገገም ስራ ካልተሰራ አስቸጋሪ ነው እና በሉ ያዙት ተብሎ እጅግሩን ተይዞ በሰንሰለት ታሰረ። ይቀመጥ ተባለ። ለቤተሰቡ ሁሉ ነገር ተባለ። አንተን እግዚአብሔር ይፈልግሃል። ይሄ ሁሉ ሰው በአንተ ምክንያት ድኖ እኔ አይደለሁም እኔ ምን አድርጌ ነው ማለት ነው? አንተ አዳንክ አልተባልክም። በአንተ ምክንያት ይሄ ሁሉ ሰው ድኖ አንተንማ ምን ተውበት ምክንያት የለ ብለው ቄሱ ወጥረው ያዙት። በነገራችን ላይ ቄሱ በጣም ተጫዋችና ቀልደኛ ቄስ ናቸው የተባለው። ቀልደኛ ተጫዋች መሆናቸው ብቻ ሳይሆን ቁም ነገረኝነታቸው የታወቀው አሁን ነው። ለሃይማኖታቸው ቀናኢ እንደሆኑ የታወቀው አሁን ነው። በልጆቻቸው ሲመሰከር፣ በተለይ በዲያቆናት ሲመሰከር እሳቸው እኮ ቀልዱ ላይ ቀልድ፣ ቁም ነገሩ ላይ ቁም ነገረኛ ናቸው። አለቃ ገብራና ትንሹ ሁለተኛው አለቃ ገብራና በላቸው ነው የሚባሉት። እና በሰርግ ላይ በድግስ ላይ እሳቸው አሉ ከተባለ በቃ አፍ አያስከድኑም። ማጫወት ነው፣ ማሳቅ ነው፣ መቀለድ ነው። ግን እንደዛም ሆኖ ልጆቻቸውን አስነጥቀዋል። በነገራችን ላይ ይህንን የሚያደርጉት ከክርስቲያን ጋር ብቻ አይደለም፣ ከሙስሊሞችም ጋር ነው። በሙስሊሞች መካከል ስለሚኖሩ የግዴታ ተጫዋች መሆን አለባቸው። ይሄ እሳቸው የፈጠረባቸው የፍርሃት ችግር ነው። ለምን ነው እንደዚህ የሚያደርጉት ብሎ ሲጠይቋቸው የፍርሃት ችግር ነው። ደግሞ አንድ ቀን የሆነ ነገር እንዳያደርጉ ልጆቼንም ቤተክርስቲያንም እንዳይጎዱ ብዬ ነው። ኮስተር ካልኩኝ በመካከላቸው ሰላም ሳልል ካለፍኩኝ ችግር ይፈጠርብኛል ብዬ ነው ብለው ይህንን ጸባያቸውን የጀመሩት በዚህ ምክንያት እንደሆነ ተናገሩ። ግን ይሄ ልጅ በሰንሰለት ታስሮ ቤተክርስቲያን ግቢ ውስጥ አንድ ክፍል ተሰጥቶት እዛ እንዲቀመጥ ተደረገ። ልክ አጋንንት እንደያዘው ሰው አስወጡኝ፣ እኔ አልታመምኩም አስወጡኝ ይላል። ግን እኛ አባት እየመጡ እየተመላለሱ ጸበል ይረጩታል አሉ። አንዳንድ እንደዚህ የምታውቋቸው ታሪኮች አሉ። እና በቤተክርስቲያኑ ዙሪያ ሙስሊሞች ሱቅም ያላቸው ነው፣ መኖሪያ ቤትም ያላቸው ስላሉ
የልጁን ድምፅ ይሰማሉና አስወጡኝ፣ እኔ አልታመምኩም፣ እኔ በሽተኛ አይደለሁም፣ አስወጡኝ፣ እናንተ ናችሁ በሽተኞች ምናምን እያለ መጮህ ጀመረ። እና ሙስሊሞቹ ግቢ ድረስ ገብተው ምንድነው እዚህ ቤት ውስጥ የታሰረ የታገተ ሰው አለ ወይ ምንድን ነው ሲባል ጊዜ አይ ክርስቲያን ነው እንትን ሱሰኛ ሆኖ ነው ሲጋራ ጫት ምናምን ስላለበት ከሱ ለማገገም ነው፣ ጸበል እየተጠመቀ ነው፣ 7 ቀን እስኪሞላው ነው ብለው አሏቸውና አይ እንየው እስኪ ማን እንደሆነ እንየው አሉ ሙስሊሞቹ። በግድ እንየው አሉ። ከዛ ምክንያቱም የታገተ መስሏቸዋል። እሺ ብለው ከፍተው አሳዩአቸው። እንዴ ታች ሰፈር ልጅ አይደል እንዴ? ነገሩ ይሄ ሱሰኛ ነው፣ በቃ ችግር የለውም። ግን ቤተሰቦቹ አውቀዋል ሲባል አውቀዋል ተባለ። ጠዋት እንዲያውም መጥተው ነበር ተባለ። በእርግጥም መጥተዋል፣ ግን ሁሉም አንድ ስለሆነበት ነው ልጁ የተናደደው። አሁን ደግሞ ሙስሊሞቹን እንደ ጓደኛ አድርጎ ምን ሊያደርግ ነው? አውቀው ነው፣ እኔ አልታመምኩም፣ አውቀው ነው፣ እንዳበድኩ መስሏቸው ነው፣ አስፈቱኝ በእናታችሁ፣ ክርስቲያኖች ሁሉም እንትን ብለውብኛል፣ ካስፈታችሁ ሙስሊም ሆናለሁ አላለም እንዴ? አይ እሱን እንኳን ተወው አሉት ሙስሊሞቹ ራሳቸው። ልትፈታ ፈልገህ ነው እንጂ ተወው እሱ አሉት። ገባቸው። ልጁ ቢጨንቀው የተናገረው ነው፣ ካፉ ያወጣው ቃል ነውና ሱሱን በጣም አንቀጭቅዦታል። እንግዲህ 3 ቀን 4 ቀን እያለ ሲሄድ በቀን ስንት ጊዜ ሲቅም ሲያጨስ የነበረ ልጅ 3 ቀን 4 ቀን መቆየት ማለት ለሱ በጣም እንትን ነው፣ ከባድ ነው። እና አይ ይሄ ነገር እንትን ብሎ ነው በቃ ትንሽ ጨብ ብሏል፣ ተደናብሮበታልና እርጩት ጸበል ምናምን ብለው እየሳቁበት ሄዱ። ካስፈታችሁ ሙስሊም ሆናል ይላል እንዴ? ደግሞ ከወጣ በኋላ ከኛ ጋር ጸብ ሊፈጥር በሉ ቻው በቃ እንሂድ ብለው ተነስተው ሁሉም ሄዱ ሙስሊሞቹ ራሳቸው። ከዛ እኛ አባት መተው ቁጭ ብለው አንተ አሳልፈ ሰጠህን ይባላል? ለሱስ ብለህ ሃይማኖትን ልትሸጥ ለሱስ ብለህ የቅዱስ ሚካኤልን ድርሳን አሳልፈ ሰጠህ፣ አሁን ጭራሽ ደግሞ እንደዚህ ትላለህ አሉት። እሺ አባቴ ጫት ትንሽ በቃ 1 ቅጠል አምጡና አስነክሱኝ አላቸው። አንድ በቃ 2 ቅጠል ብቻ እዚህ ጋር እሷን ብቻ አላመንጅግ በቃ ላሽትተው፣ እሺ ባልበላ እንኳን ላሽትተው ይሻልሃል አሉት። ከዛ እሺ አይንህን በጨርቅ ሸፍንልሃለሁ፣ ጫቱን አታየውም፣ ለምን በአይን ካየው ያጓጓሃል አሉትና አይኑን ሸፈኑትና ሳማ በጥሰው አትተው። ሳማ ታውቂያለሽ? ያቃጥላል። ድሮ በሱ ነበር የምንገረፈው። ሳማ ማለት በጣም የሚያቃጥል ቅጠል ነው። እሾህ አለው ላዩ ላይ ትናንሽ ደቃቃ ሾሆች አሉት። እሱን አምጥተው አፍንጫው ላይ እንካሙነ ጉትፍ አረጉለት። ተቃጠለ። በቃ አንተን ጸበል ሳይሆን የሚያቃጥል ወይም እምነት ሳይሆን የሚያቃጥል ይሄ ነው አሉትና ሁለተኛ ካሁን በኋላ ጫት እኔ ቄሱ ነኝ ጫት ቀዝቼ አምጥቼ አንተ አፍ ላይ ማረገው አንተ ወመኔ። አይ ሳቄን ብቆርጠው ነው የሚሻለው። ከሳቅ በኋላ ተመልሻለሁ። ብቻ ዞሮ ጓደኞቹም እየመጡ ያዩታል። እነሱም እንደሱ እንዳይታሰሩ ፈርተዋል። ግን ሲመጡ ጊዜ ልትጠመቁ ነው አሏቸው። እኛ አባት በቃ እሱ ላይ አትኩረዋል። ሌላ ስራ ያላቸው ከቅዳሴ ከወጡ በኋላ ቤታቸው ሄደው ቁጭ ነው የሚሉት። መጽሐፍ ያነባሉ። ዋይፋይ ምናምን ስለማይኖር መጽሐፍ ያነባሉ፣ ትምህርታቸውን ያስቀጥላሉ ምናምን። በቃ እንደዚህ ነው የሚያደርጉት እኛ አባት የራሳቸውን ስራ ባይዘዌ እንደ መሪጌታና እንደ ዲያቆን እንደ ካህናት ጊዜ ያለው የለም። ጊዜ አላቸው በደንብ። ለምን ሌሊት ያገለግላሉ፣ ጠዋት ያገለግላሉ። ከዛ በኋላ ያለው ሰዓት በጣም ሰፊ ጊዜ አላቸው። በጣም ሰፊ ጊዜ ንስሐ ልጆቻቸውን ለመጎብኘት ጊዜ አላቸው። ጊዜ የለኝም ካሉ ምናልባት ሊጎበኙ ሲዞሩ ነው የሚሆነው። እዚህ ግን ብዙ ክርስቲያን የለም። ክርስቲያኖቹ ራሳቸው ናቸው የሚመጡት። እንዲያውም እሳቸው ጋር ቤተክርስቲያን መሳለም ስለሚፈልጉ ልጆቻቸው ማለት ነውና ጸበል ልትጠመቁ የመጣችሁት አሏቸው። አይ ጓደኛችን ልናይ ነው እኮ። እሱንም ታዩታላችሁ። የምታዩት ግን ጸበል ረጭቻችሁ ነው። ለምን ሲሏቸው ጊዜ እንዴ ልጄ ደህና እየዳነ ነው እየዳነ እናንተ ደግሞ መታችሁ ስታዩት ደግሞ ይጋባበታል አሉ። አልዳንኩም፣ ገና ነኝ አልዳንኩም። እዛው ሆነ ውስጥ ሆነ። በጣም ልጁ አስቸገረ። በቃ ከኖርማል ማንነት ወጣ። ለመፈታት ስለፈለገ ብቻ ነው። ከዛ ጓደኞቹ ሄደው ፖሊስ ይዘው መጥተው በግድ አስረውታል። ሳይታመም አስረውታል ተባለ። ከዛ አባታችን ደህና ኖት? እንዴት ኖት? እግዚአብሔር ይመስገን። እስቲ እናውራ። አይ ቤተሰቦቹ ፈቅደዋል። ሱሰኛ ነው፣ ዕቃ እየሰረቀ እንዲያረገ መጨረሻ ላይ የቤተ ክርስቲያናችንን ድርሳነ ሚካኤል ሰርቆ ወስዶ ለስኳር መጠቅለያ አድርጎ መሸጥ ጀመረ። ይሄ ከባድ ነው። ይሄ ሱስ ነው እኮ
ስለዚህ እኛ ደግሞ ኃላፊነት አለብን ብለው ሙስሊሞቹ ናቸው ለፖሊሶቹ ማለት ነው። አዎ በእርግጥ ልክ ነው። በቃ ግን ያለ ፍላጎቱ እኮ ጥሩ አይደለም እኮ። ፍላጎትና መኖር አለመኖር እኮ እዚህ ጋር የሚያገባው ነገር የለም። ምክንያቱም ልጁ የሚቅመውም ራሱ ያለ ፍላጎት ነው አይደለም የታሰረው። ስለዚህ እኛንን በህይወቱ ላይ ጣልቃ ገብተን ከዚህ ነገር ልናስጥለው የሚገባው። ጣልቃ ካልገባን አይሆንም። ልጆቼ በግድ ልታስፈቱት ከሆነ ውሰዱት አሏቸው። ከዛ ገብተው መውጣት ትፈልጋለህ አሉት። አይ አልፈልግም አለ። ወዲያው ሀሳቡን ቀየረ። ለምን አሉት። አይ በቃ አልፈልግም፣ በቃ እንዲያውም እዚህ መሆን ነው የምፈልገው አለ። ከዛ ሄዱ። ፖሊሱ እየሳቁ ሄዱ። ጓደኞችህ እኮ ናቸው የጠሩን፣ ያለ ፍላጎቱን የታሰረው ብለው ጠርተውን እኮ ነው። አይ በቃ እነሱንም ተው በሏቸው፣ እኔም አልሄድም እዚህ ነው የምሆነው አለ። ከዛ ፖሊሶቹ ከሄዱ በኋላ ልጄ አሉት። ምን ነው እንዴት ነው እንደዚህ ያልከው? ምን ታይተው ነው አሉት። አይ አባቴ አሁን የተናገሩት ነገር ልቤን ነካኝ። በህይወቱ ላይ ጣልቃ ገብተኛ ይሄ ልጅ ካላስተካከል ነው እንኳን መታሰሩ ሱሰኛነቱ ራሱ እንኳን ወዶ አይደለም ብለው ሲናገሩ ሰምቻለሁ። አባቴ ባኮትን ከዚህ ነገር አላቁኝ፣ በቃ እኔ በዚህ 4 ዓመት ውስጥ ተሰቃይቼ ማን ብሎ አለቀሰ። ወይ ጉድ! ቅዱስ ሚካኤል ስራህን ሰራ እያሉ ገርሟቸው ጓደኞቹን ሄደ ጠሯቸውና እስቲ አሁን ፍቱትና ውጣ በሉት አሏቸው። መጡና በቃ ናውጣ ሲሉ ጊዜ ፈቱት። ግን አልወጣም አላቸው። እዚህ ነው መሆነው አለ። ምንድን ነው የምታወራው አሉት። አይ በቃ እዚህ ነው መሆነው፣ እዚህ ነው ማድረው፣ እዚህ ነው መሆነው አለ። ቤተሰቦቹ ጠዋት ምግብ እነዚህ ጓደኞቹ ሄዱ በቃ ተናደው። ቤተሰቦቹ ጠዋት ምግብ ይዘው ሲመጡ ቤተክርስቲያን ግቢ ያጸዳ ነው። እንዴ አባታችን፣ አረ ቢሮጥስ ቢያመልጥስ? አይ የትም አይሄድም፣ እኔ አይደለሁም ያሰርኩት፣ ሊቀ መላእክት ቅዱስ ሚካኤል ነው ያሰረው። ከዛ ግቢውን ያጸዳል። ለማ እየመጣሽ ቁጭ ብሎ በስርዓቱ ምግቡን በላ። ምሳቃ ተከፍቶ ና ቤት እንሂድ በቃ እንደዚህ ከሆነ ማለት ጊዜ አይ አልወጣም፣ እዚህ ነው መሆነው፣ ከአባታችን ጋር ነው መሆነው። ቤተክርስቲያን ማን ይጠብቃል? ብዙም ክርስቲያን የለም እዚህ። ለቅዳሴ ብቻ ነው የምትመጡት፣ እዚህ ማንም የለም እኮ። እንዲያውም እዚህ ሰላማዊ ስሜት አለው፣ ደስ ይላል አለ። በነገራችን ላይ ገጠር አብያተ ክርስቲያናት በጣም ጸጥ ያለ ነው፣ ጭር ያለ ነው። ከገጠር ደግሞ ትንሽ ሻል ያለ የክፍለ ሀገር አብያተ ክርስቲያናትም እንደዛው ነው። እና ጥቂት ክርስቲያኖች ከመሆናቸው የተነሳ ለመሳለም የሚመጡት ለማስቀደስ የሚመጡት ክርስቲያኖች በራሳቸው በጉጉት ነው የሚመጡት፣ ተጠራርተው ማለት ነው። ጉባኤ ያለ ከተባለ ጥቅጥቅ ነው የሚያደርጓት አዳራሿን። ከዛ ቀስ እያለ ነጠላ ለብሶ ምን እያለ ወንበር ማስተካከል ጀመረ። ቅዳሴ በሚሆንበት ሰዓት ወንበር አስተካካይ ሆነ። ወደ ቤተ መቅደስ ና እያሉት ምንጣፍ እየጎተተ ምን እያለ እያስተካከለ ምንጣፍ እያራገፈ ቅዳሴ ካለቀ በኋላ ያወጣና ያዝ በዱላ ምንጣፉን አቧራውን ያራግፋል። መጋረጃ ይጠርጋል፣ ሸረሪድር ይጠርጋል። ቤቱ አገልጋይ ሆኖ ናታኔም ሆነ ቁጭ አለ። ናታኔም ማለት ይሄ ነው። እኔ እንዲያውም ይኸው እየሰማ ከሆነ ናታኔም ነው ካሁን በኋላ ስምህ አንተ። ናታኔም ማለት ታናሽ አገልጋይ ማለት ነው። የቤተ ክርስቲያንን እንዲህ ያሉ እንከኖችን አቧራዎችን የሚጠርግ ማለት ነው። የተጣለ ሶፍት ማንሳት፣ ቤተ ክርስቲያን ውስጥ ቆሻሻ ነገር ሲያዩ ማጽዳት፣ ቀለም ማስቀባት፣ ልማት መስራት ናታኔምነት ነው። በጉልበት ብቻ መሰራ ሰው በአይምሮውና በጉልበቱ ገንዘብ ሳያወጣ ቤተ ክርስቲያን ውስጥ የሚያገለግል ሰው ናታኔም ይባላል። ታናሽ አገልጋይ ማለት ነው። እና ይሄ ልጅ አሁንም ድረስ ቤተ ክርስቲያን ውስጥ ነው ያለው። አልወጣም ብሎ ቤቱ ረግጦ አያውቅም። እቃውን በሙሉ ያመጡለት እህቶቹ ናቸው። ቤቱ ረግጦ አያውቅም። ከቤተ ክርስቲያን ግቢ ውጭ የወጣው የጥምቀት ጊዜ ነው። እሱም ጥምቀት አያከብሩም። ከግቢ ውጭ ወጥቶ በጓሮ በኩል ዞሮ እንደዚህ ነው የሚመጣው። እዛው ቁጭ ብሎ በቃ ትምህርት አምጡልኝ ይላል። የኛ ትምህርት በፍላሽ ይጫንለታል፣ ይሄዳል። ከዛ ምን አደረገ? የቤተ ክርስቲያኑ አጥር ስር ሱቅ እንዲከፈትለት ተፈቀደለት። ወንጌል መምህር መሆን ይፈልጋል። የርቀት ትምህርት እንዲመዘገብ አደረግ ነው። የርቀት ትምህርት ማለት በስልክ 15 ደቂቃ ሰባኪዎቹ እንዲያናግሩት የእኛን ትምህርት የኮርስ ትምህርት ምናምን የመምህራንን በሙሉ ጭነን ሰጠ ነው እንዳለ እንዲያስተምር እዛ ያሉት ልጆች ማለት ነው። ከዛ እኔ ለማን እንደሰጠሁ አላቅም። በፍላሽ ትምህርት ስጠን ስባል ሰጥቻለሁ። ለሱ መሆኑ ግን አላቅም ነበረ። አመሰግናለሁ መምህር፣ ትምህርትህን ሰምቼ ፍላሽህን ላኩልኝ ብያቸው ደርሶኛል የሚል ቴክስት ለካ ልኮልኛል። በኋላ ስልኩን ሳገኘው ስልኩን ሳየው ብዙ ልኳል ለካ። እና ምን ማድረግ ጀመረ? ሱቅ ከፍቶ
ሱቁን ለሁለት ከፍሎታል። በዚህ በኩል መስገጃና መጸለያ፣ በዚህ በኩል ደግሞ ምን ማድረግ ያድርጎታል? ሸቀጥ መሸጫ፣ ይሄ ስኳር ምናምን እንደዚህ መሸጫ አድርጎታል። እና መስገጃ ያልኳችሁ መጸለያ ቦታ ያልኳችሁ የሚገርማችሁ ለራሱ ብቻ አይደለም፣ ለመስገጃ ቦታ ላጡ እዛ አካባቢ ለሚሰሩ ኦርቶዶክሳውያን ነው። አብይ ጾም ውስጥ ነበረ ሱቁን የከፈተው እና አንተ ተስተካከልክ በቃ ተለወጥክ ይሉታል። አዎ። ከዛ እሱ ሰላም ለማለት ሲመጡ ሲሰግድ ሲያዩት እኛም እዚህ መተን እንስገድ ሲሉት ጊዜ ኑ ስገዱ እያላቸው መስገጃ ቦታውን እንዲያውም ነገር ፍለጋ ሙስሊሞቹ መተን እንሰግዳለን ብለው መጥተው እዛ የሚሰግድበት ቦታ ላይ ወደ ሰሜን በኩል አዞረው የሚሰግዱት እና መጥተው የማይሆን ነገር ለማድረግ ሞክረው ነበር እና ዝም አላቸው። ምንም ነገር አላደርግም። ከዛ ለምንድን ነው እንደዚህ ስናደርግ ዝም የምትለው አሉት። አይ መስገድ ፈልገህ ከሆነ መስገድ ትችላለህ፣ ወደ ራስ አምላክ መስገድ ትችላለህ። የእኛ ስዕል ካልቀፈፈ እኛ የለጠፍነው ስዕል ምንም ካልረበሸ ምን ችግር አለው? ስገድ አለው። ግን ለተንኮል ነበር የመጡት እና የሆነ እንደዚህ አለ ደነስ ምናምን ብለውት እንደዚህ ብለውት ሄዱና በጣም ተናደደ አንደኛው ሙስሊም። በጣም ሰፈሩ ላይ የሚፈራ ሙስሊም አለ እዛ፣ በዱርዬነትም አይደለም ብቻ በኃይለኝነት የሚፈራ ሙስሊም ነበርና እንዴት ክርስቲያን ቤት ገብተህ እንደዚህ ነገር ፍለጋ ትሰግዳለህ፣ ነገር ትፈልገዋለህ ምናምን ብሎ በጠረባ የራሱን ሰው ሙስሊሙን ማለት ነው። ይሄ እኮ እኛ ነው ያሰደብከው አለው። ይሄ ልጅ ጸጥ ተዋትም ተውም አላለ፣ ምንም አላለም፣ ጸጥ። ከአሁን በኋላ ከመጣ ንገረኝ እሺ አለው። እሺ አለ። ለምን እዛ ሀገር ላይ ሙስሊሞች በቁጥር ስለሚበዙ ክርስቲያኖች ዶሚኔት ስለሚደረግባቸው እንትን ነገር ፍለጋውን መቋቋም አይችልም፣ ጸጥ ነው የሚለው። ከዛ ያቺ የሚሰግድባት ክፍል ውስጥ ኮምፒውተር ምናምን እንደዚህ ያው መብራት አለ፣ በኮምፒውተር እያደረገ በምን እያደረገ በፍላሽ ገጠመኝ የመምህር ግርማን ቪዲዮ ምናምን ይጭናል ለክርስቲያኖቹ። እና ትንሽ ስለሆኑ እየመጡ ከሱ ሲወስዱ የሰሙትንም ድጋሚ እየመጡ ጫንልን ይሉታል። የዛሬ ወር የሰሙትን እንደገና መልሰው ጫንልን ይሉታልና ሁሉም እዛች ሀገር ላይ ያሉት በሙሉ ክርስቲያኖቹ የእኛን ትምህርት የሚያዳምጡ ናቸው። ደስ አይልም? በሙሉ ለምን ጉባኤያቸው ላይ ይሄን ትምህርት በሚያስተምርበት ሰዓት ተቀብለውታል። በአውደ ምሕረቱ ላይ በዛ ካህኑ ባሉበት አዳራሽ አለቻቸው። የእመቤታችን ዝክር ጽዋይ ጻድቅ የእመቤታችን ጸበል ጻድቅ ይቀምሳሉ እና ጸበል ጻድቁ እየተቀመሰ የሚያስተምረው እንዴት ጠላት እንደሚዋጋን እንዴት እንደምናሸንፈው በየቤታችን ያለውን ጨሌ መጣል አለብን እያለ ነው የሚናገረው። እኔን ለዚህ የዳረገኝ ይሄ ነው እያለ ይናገራል። ከዛ ያበጠ የፈንዳ ብሎ ሙስሊሙ መጣና ጉባኤ ተካፈለ። ያ ሙስሊም በቃ ቀጥ ብሎ መጥቶ ፕሮግራም ተካፍሎ አንድ ጉባኤ ነው የተካፈለው። ከዛ በኋላ እንደ ሙሴ ተሰደደ። ሙሴ እንዴት ነው የሆነው? በፈርዖን ቤት ውስጥ ያድግ ነበረ። ለምን ገደልክ ተብሎ እንዳይያዝ ፈርቶ አይደለም አንድ ዱላና አንድ በትርና አንድ ውሃ መያዣ ብቻ ይዞ የተሰደደው። ይሄ ልጅ ግን ምንም በእጁ አልያዘም። ትራንስፖርት ብቻ ነው በኪሱ የያዘው። አንድ ጉባኤ ተካፈለ። በማግስቱ ወደ አዲስ አበባ። ለዚህ ጉባኤ ህብረት መፈጠር ምክንያት የሆነው ይሄኛው ልጅ ነው ወይስ ሙስሊሙ ነው? ለእናንተ ጥያቄውን ላቅርብላችሁ እስቲ። የእፎይ ትምህርት ነው? ድርሳነ ሚካኤል ነው? እስቲ አስተዋጽኦ የማን ነው? ነምበር ዋን ቁጥር አንደኛ ቁጥር ሊይዝ የሚችለው የትኛው ነው? ይሄ ጉባኤ እኔ ሄጄ እስክቆምበት እንዴት እንደጓጓሁኝ ሄጄ ቆሜ እዛ መድረክ ላይ እስካስተምር እስክማር አብሬ እስክዘምር ድረስ እንዴት እንደጓጓሁኝ በጣም 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 የሚያስቀና ደስ የሚል ገጠመኝ ነው በስልክ ተደውሎ የተነገረኝ። ይሄ ለእናንተ እስካሁን ድረስ የነገርኳችሁ ገጠመኝ በስልክ ነው። ተሰብስበው እንዲህ ነው እያሉ እየተቀባበሉ ስልኩን መምህር እንደዚህ ነው መምህር እንደዚህ ነው እያሉ የነገሩኝ። እውነታችሁን ነው? አዎ። እፎይም አለበት አላቸዋል። አዎ አለበት። 20 ሙስሊም የሆኑባቸውን ልጆቻቸውን የመለሱት በእፎይ ትምህርት ነው ብዬ ስናገር 100%፣ 110፣ 120% ቦነሱም ጭምር ማለት ነው። በጣም በኮንፊደንስ ደስ ብሎኝ ነው። ለምን ብትሉ ምናልባት በስልክ ደውለው እኔም ሙስሊም ነበርኩኝ ክርስቲያን ሆኛለሁ፣ እኔም እንደዚህ ነበርኩ እንደዚህ ሆኛለሁ የሚሉትን ነው የምታውቁት እናንተ። ይፋ ሳያወጡ ሳይናገሩ በውስጥ በኩል ክርስቲያን የሆኑ በጣም ብዙ እህቶቻችን አሉ። እኔም በቅርብ ቀን አንዷን አሳያቸዋለሁ፣ በቪዲዮ አሳያቸዋለሁ። ራሷ ልጅቷን
እዚሁ አዲስ አበባ ውስጥ እና ልጅቷን በአጋጣሚ ነው የተዋወቅኳት እና ክርስቲያን መሆን እንደምትፈልግ ነገረችኝ። መጠመቅ እንደምትፈልግ ትምህርታችንን እየሰማች ከዛ ደግሞ እፎይን ሰምታ እንዴት ለቁም ነገር እንደበቃች ትናገራለች። እስራ ቦታዋ ድረስ ሄጄ አቀርብላቸዋለሁ እህታችንን። ይሄን እርግጠኛ ነኝ። እንደው ለምስክርነት የወጡትን ብቻ አይደለም ማየት ያለባችሁ። ሳይናገሩ ፈርተው በውስጥ በኩል ብቻ መንደር እየቀየሩ ሰፈር እየቀየሩ በኮንፊደንስ ነጠላ ለብሰው የሚሄዱም አሉ። እዛው ያደጉበት ሰፈር ላይ ደግሞ ካሉ ትንሽ ወንድሞቻቸው አግሬሲቭ ስለሚሆኑባቸው ለምን ህጉ ስለሚፈቅድ ነው። በእነሱ ህጉ ይፈቅዳል። ክርስቲያን ከሆነ በኋላ ለምን ክርስቲያን ሆንክ ተብሎ ይጠየቅ። ገንዘብ አጥሮ ከሆነ ገንዘብ እንርዳህ ተብሎ መባል አለበት። ትምህርት እጥረት ከሆነ ይማር፣ አለበለዚያ ግን ይቀጣ የሚል ህግ አላቸው። ይቀጣ ማለት ይገደል ማለት ነው። ለምን አላህን ለማምለክ አላህ ፈጣሪዬ ነው ለማለት ግድ ያስፈልጋል እንዴ? ሲኦል ካለ በሲኦል ይቀጣ። እናንተ ጀሃነም እንደምትሉት ገሃነም ይቀጣ እንደምትሉት እዛው ያገኘውና ይቅጣው። እዚህ ምድር ላይ ለምን ይቀጣል? የነጻነት ሊኖር ይገባል ብዬ አስባለሁና እኔ በእስልምናና በክርስትና ውስጥ አሁን ሌላ ነገር ውስጥ እየገባሁኝ ሳይሆን በሃይማኖት መቀየር ጉዳይ ላይ ግዳጅ ባይኖር የሰው ልጅ መብቱ እንደሆነ ቢታወቅ ደስ ይለኛል። በግድ ባይሆን እስቲ ተወጣና ከወጣህ እንደዚህ ትሆናለህ መባል ባይሆን ትክክለኛ ፈጣሪ ከሆነ ትክክለኛ አምላክ ከሆነ ከኔ ወጥቷልና ይሙት ይገደል የሚለው ህግ ምድር ላይ ባይሆን ጥሩ ነው። ምድር ላይ ባይሆን ምክንያቱም ቅጣቱ በሰማይም ገነት መግባት አለ ከተባለ ጀሃነም መግባት አለ ማለት ነው አይደለም? በእናንተ ገነት የሚገቡት ብዙ ደስ የሚሉ ነገሮች ይጠብቁታል ነው የምትሉት። እኔ እሱን አልዘረዝርም፣ ምክንያቱም አይመለከተኝም። ግን ጀነት ጀሃነም ወይም ገሃነም የሚገቡት ወይም ሲኦል፣ እኛ ገሃነም እንኳን እስካሁን ማንም አልገባም። በእኛ በክርስትና ገሃነም የገባ የለም። ሲኦል የሚገቡት እንዲህ ናቸው ተብሎ የተጻፈላቸው ከሆነ እናንተ ጋር የሚገቡት በቃ ሲኦል ሲገባ ያገኘው አላህን የከዳ አላህን የናቀ ምስኪን ያረዳ ምናምን ብላችሁ እንደምትሉት የሚገባ ከሆነ እዛው ሲሄድ ይቃጠል። እዚህ ምድር ላይ ግን በሚፈልገው መንገድ ቢሄድ መልካም ነው ብዬ አስባለሁ። እና ይሄ ልጅ ሙስሊሙ ወደ አዲስ አበባ የተሰደደው ፈርቶ ነው። ለምንድን ነው የመጣኸው ስለው እኔ ፈርቼ ነው ያለው። በቃ ካወቁ አጎቴ ራሱ እዛው ነው እርምጃ የሚወስዱብኝ እና በቃ መጥቻለሁ እኔ ክርስቲያን ሆኛለሁ አለ። ለመጀመሪያ ጊዜ ገብረ ክርስቶስ ነው ያገኘሁት። ገብረ ክርስቶስ ታቦት ሲያነግስ ገብረ ክርስቶስ ቤተክርስቲያን ሜክሲኮ አልፎ በዛ መስመር ማለት ነው አቡነ አረጋዊና ገብረ ክርስቶስ ቤተክርስቲያን ለንግስ እዛ ተገናኘን ማለት ነው። እና እግዚአብሔር አምላካችን የሚሰራበት መንገድ የሚሄድበት መንገድ ይለያል። እኔ ይሄን ገጠመኝ ለማቅረብ ድፍረት ነው የሚጠበቅብኝ። ላቅርበው አላቅርበው ብዬ አልተወዛገብኩም። ግን ወንድሞቼ ምናልባት ሙስሊም ወንድሞቼ ምን እያለ ነው ይሄ ደግሞ ምን ይቀባጠራል ምናምን የሚል ስሜት እንዳያድርባቸው በጣም አመቻምቼ በጣም ለስለስ ብዬ ብዙ ነገሮችን ሳልጨማምር ግን እየቀነስኩኝ ማለት ነው ካለው ከኖርማሉ ራሱ እየቀነስኩኝ ነው ያወራሁት። ብዙ መዘርዘር ስልችል ብዙ ማውራት ስችል ይሄን ነገር ቀንሼ እንደዚህ አውርቻለሁና ወንድማችን እፎይ ደስ ሊልህ ይገባል ምለው ሙስሊሞች ወደ ክርስትና ስለመጡ ሳይሆን ያነሳው ጥያቄ ተጽዕኖ ፈጣሪ ስለሆነ ነው። ሁለተኛ ደግሞ የሱን ትምህርት ሰምታችሁ ወደ ክርስትና እምነት የተመለሳችሁ የኛን ትምህርት የምታዳምጡ ተማሪዎች ካላችሁ ደውሉና በላይቭ ላይ ወይም ኮሜንት አድርጉና እስቲ ምክንያታችሁን እንጠይቃችሁ። ለምንድን ነው እምነት የቀየራችሁት? ወደ ኦርቶዶክስ የመጣችሁት? የእፎይ ትምህርት ላይም ሆነ በእስልምና ጉዳይ ላይ የሚነሱትን ጥያቄዎች ያዳመጣችሁበት አጋጣሚ ምክንያቱ ምን ነበረ? ከዛ በኋላ ህይወታችሁ ምን ይመስላል? እግዚአብሔርንስ እንዴት አገኛችሁት? ኢየሱስ ክርስቶስንስ ቤዛነቱ እንዴት አያችሁት? የክርስቶስ ቤዛነት ፍቅሩ፣ ለኛ የከፈለው ዋጋ፣ የዘላለም አምላክ መሆኑን ሰውም አምላክም የምንልበትን አስተምሮ የሥላሴ ምስጢር እንዴት ተረዳችሁት የሚለውን ነገር ብንወያይ ደስ ይለኛል። እና የኮርስ ትምህርት ብዬ ከ1 እስከ 37 ድረስ አስተምሬያለሁ። ኮርስ መምህር ተስፋ ያበራ ብላችሁ ብትገቡ የሃይማኖት ትምህርት በደንብ አስተምሬያለሁ።
ከሌላ እምነት የሚመጡትን እህቶቻችንን እሱን እያሰማሁኝ ነው፣ ወንድሞቻችንን ጭምር ማለት ነው። እሱን እያሰማሁ ነው ወደ ጥምቀት ወስዳቸውና እግዚአብሔር ሁላችንንም በሰማነው ነገር የምንድንም የምናድንም ያድርገን። አሜን። ሰላም ሁኑ።